ብዙ ዩኒቨርሲቲ ተማሪዎች ዘግይተው የሚረዱት አንድ ነገር አለ። ዩኒቨርሲቲ ላይ የምናገኘው ግሬድ ውጤት የምንለው ነገር ከዩኒቨርሲቲ ከወጣን በኋላ ህይወታችንን መኖር ስንጀምር ምንም ጥቅም ላይ ሰጠን ይችላል። አለስ ራሳችንን በብዙ አስፔክቶች ዴቨሎፕ ማድረግ ፐርሰናል ዴቨሎፕመንት ላይ መስራት እስካልቻልን ድረስ። ግሬድ ብቻውን የነገ ህይወታችንን እንደማይቀይር የተረዳሁት የሆነ አንኮምፎርታብል የሆነ ነገር መመልከት ሲጀምር ነው። የሆኑ ልጆች ያን ያክል ግሬድ የላቸውም፣ ላይክ በጣም አሪፍ የሚባል ውጤት የላቸውም፣ ግን ብዙ ኦፖርቹኒቲ ያገኛሉ፣ ብዙ በሮች ይከፈቱላቸዋል። ይሄ ጉዳይ ለምንድን ነው ብዬ ስመለከት የተሻለ ስኪል የተሻለ ፐርሰናል ዴቨሎፕመንት ስላላቸው ነው። በደንብ ኮሚኒኬት ማድረግ ይችላሉ፣ በደንብ ኢንቫይሮንመንት ላይ አዳፕት ያደርጋሉ፣ ሰዎችንም እንዴት መያዝ እንዳለባቸው ያውቃሉ። ሶ ከዚህ የተረዳሁት ነገር ውጤት ብቻውን ግሬድ ብቻውን እውነተኛ ህይወት ላይ መኖር ስንጀምር ምንም አይነት ጥቅም እንደማይሰጠንና ከሱ ውጪ ህይወታችን ላይ ብዙ ዴቨሎፕ ማድረግ ያለብን ነገሮች እንዳሉ ነው። ቤዚክሊ ፐርሰናል ዴቨሎፕመንት የምንለው ጉዳይ ማለት ነው። ይሄ ቪዲዮ ግሬድ ወይም ውጤት አያስፈልግም የሚል ቪዲዮ አይደለም። ግሬድ ያስፈልጋል፣ ውጤት በጣም ያስፈልጋል፣ ግን ብቻውን በቂ አይደለም። ሶ በዚህ ቪዲዮ ፐርሰናል ዴቨሎፕመንት ከግሬድ እኩል አንዳንድ ኬዞችም ላይ በበለጠ ለምን እንደሚያስፈልገን የምንመለከት ይሆናል። ወደ ቪዲዮ ነው። በቅድሚያ ለቻናሉ እንግዳ ከሆናችሁ ዳዊት ሰለሞን እባላለሁ። ዩቲዩብ ላይ የተለያዩ ለዩኒቨርሲቲ ተማሪዎች ያንግ ለሆኑ ልጆች ይጠቅማሉ ብዬ የማስባቸውን ቫልዩብል የሆኑ ኮንተንቶችን ሼር የማደርጋችሁ ይሆናል። ሶ ቻናሉን ሰብስክራይብ በማድረግ ፋሚሊው ነው። ፐርሰናል ዴቨሎፕመንት ለምን እንደሚጠቅመን ለመረዳት በቅድሚያ ማየት አለብን ብዬ የማስበው ግሬድ በራሱ ምን አይነት ኬዞች ላይ ብቻውን ይጠቅመናል፣ ምን አይነት ኬዞች ላይ ደግሞ አይጠቅመንም የሚለውን ነገር ለመመልከት እንሞክር። ቅድም እንደነገርኳችሁ ይሄ ግሬድ የምንለው ውጤት የምንለው ነገር ኮምፕሊትሊ ጠቃሚ አይደለም እያልኩኝ አይደለም፣ በጣም ጠቃሚ ነው። እነዚህ ቤዚክ የሆኑ ላይፍ ስኪሎችን እንድንማር የሚረዳ ነገር ነው። ላይክ የሆነ ሲስተም ውስጥ እንድንገባ ያደርገናል። ዩኒቨርሲቲ ውስጥ ስኮላርሺፕ እድሎች፣ የተለያዩ ኢንተርንሺፖችን እንድናገኝ በጣም የሚረዳን ነገር ነው። ፎከስድ መሆንን ያስተምረናል። ላይክ የሆነ ስራ ሲሰጣችሁ፣ የሆነ አሳይመንት፣ የሆነ ፕሮጀክት፣ የሆነ ፈተና ሲኖርባችሁ ፎከስድ ሆኖ የሆነ ነገር ማንበብ፣ የሆነ ነገር ላይ ፎከስድ ሆኖ ስራ መስራትን ያስተምረናል። ዲሲፕሊንድ መሆን፣ የሆነ ዴድላይን ተሰጥቷችሁ አሳይመንት፣ ፕሮጀክት ሲኖር ዴድላይኑን ተከትላችሁ መስራትን። ያው አይ ኖ ብዙዎቻችን ላይክ ያን ያክል ዲሲፕሊንድ አይደለንም፣ ግን አትሊስት በሆነ ወይ ኤክስፒሪየንስ እንድናደርገው የሚያደርገን ነገር ነው። ሶ ግሬድ ኮምፕሊትሊ ጠቃሚ አይደለም እያልኩኝ አይደለም። ግን እዚህ ጋር ብዙ ሰው የሚሳሳተው ነገር ግሬድ ላይ ፎከስ በሚያደርግበት ጊዜ ሌሎች ሉዝ የሚያደርጋቸው ነገሮች ወይም ደግሞ የሚሸወድባቸው ነገሮች አሉ። አስተውላችሁ ከሆነ ግቢ ውስጥ ወይንም ደግሞ ላይክ ሃይ ስኩል ውስጥም ስንማር የሆነ ኢንስትራክሽን እስኪሰጠን ድረስ ነው የምንጠብቀው። የሆነ አካል አለ እንደዚህ አድርጎ ይሄን ስቴፕ ተከተሉ እስኪለን ድረስ ነው የምንጠብቀው። ግን ሪል ላይፍ ላይ ደግሞ ሁሌ እንደዛ ላይሆን ይችላል። የሆነ ሰው ኢንስትራክሽን ላይ ሰጠን ይችላል። የራሳችንን ዲሲዥን መውሰድ ይጠበቅብናል። ሌላው ደግሞ ላይክ ውጤት ላይ ፎከስድ መሆን፣ ግሬድ ላይ ፎከስድ መሆን ላይክ ራሳችንን የኛም ቫልዩ በቁጥር እንድንለካ ወይንም ደግሞ ላይክ ቁጥር ብቻ ላይ ትኩረት እንድናደርግ ያደርገናል። አንድ ሰው ጂፒኤ 4 አመጣ፣ ሌላ ሰው ደግሞ ጂፒኤ ላይክ 3.5 አመጣ እንበል። በሁለቱ መካከል ያን ያክል ሪል ላይፍ ላይ ኢምፓክት ላይ መጣ ይችላል። ላይክ የዚች የግሬድ ልዩነት ህይወታቸው ላይ ያን ያክል ኢምፓክት ላታመጣ ትችላለች። ግን እዛ ባላችሁበት ቦታ ላይ ራሳችሁን በግሬድ በቁጥር እንድትለኩ ትደረጋላችሁ። ያ ደግሞ ትክክል ነው ብዬ አላስብም። የእውነተኛ ላይፍ ላይ ግን የሆነ ግልጽ የሆነ ጥያቄ፣ ግልጽ የሆነ ዳይሬክሽን ላይኖር ይችላል። ብዙ ጊዜ ራሳችን ነው ነገሮችን ፊገር አውት የምናደርገው። የሆኑ ፕሮብሌሞች ሲገጥሙን ላይክ ዳይሬክሽኑን ራሳችንን የምንወስነው። ብዙ ጊዜ የሆነ ክሊር የሆነ መልስ ላይኖረን ይችላል አንድን ነገር ለመወሰን ማለት ነው። አንዳንድ ጊዜ ደግሞ ብዙ ኤፈርት ስናሳድር ያን ያክል ሪዛልት ላናገኝ እንችላለን። ግቢ ላይ ትምህርት ቤት ላይ ብዙ ኤፈርት ካሳደርን ያው አሪፍ ሪዋርድ እንደረጋለን። ሪል ላይፍ ላይ ግን ምን ያክል ቫልዩ አድርገናል የሚለው ጥያቄ ነው የሚፈልገው እንጂ ምን ያክል ለፍታል 10 ሰዓት ብትሰራ 12 ሰዓት ብትሰራ ያን ያክል ኢምፓክት ላይኖረው ይችላል። እስኪ አስቡት ዩኒቨርሲቲ ላይ የሆነ ኮርስ ፌል አደረግን እንበል፣ ወይ አዳርገን እናልፋለን ያንን ኮርስ ወይንም ደግሞ መምህሩን ለምነን የሆነ ያህል ነጥብ ጨምሮልን ልናልፍ እንችላለን። ሪል ላይፍ ላይ ግን የሆነ ፕሮብሌም ገጥሞን በትክክለኛው መንገድ ሶልቭ ካላደረግነው ችግር ውስጥ ነው የምንገባው። የቤት ኪራይ ካለብን ማንም አይከፍልልንም፣ ያም ሰው አይረዳንም። ፋሚሊ የዛኔ ሊኖሩም ላይኖሩም ይችላሉ። ፋይናንሻሊም አሪፍ ላይ ሊሆኑም ላይሆኑም ይችላሉ። አሁን ያለውን ነገር ተማምነን መኖር አንችልም። ስለዚህ በዛ ሰዓት ዘሃርድ ወይ ነው ነገሩን የምንማረው ወይም በከባዱ ነው ያንን ነገር እየተረዳው ነው የምንሄደው። ሶ ዋናው አይዲያ ምንድነው? ግሬድ የምንለው ነገር መሳሪያ ነው፣ የምንጠቀመው መሳሪያ ነው። የሆነ ሲስተም ውስጥ ለመግባት፣ ዩኒቨርሲቲ ለመግባት፣ ስኮላርሺፕ ለማግኘት፣ ኢንተርንሺፕ ለማግኘት የምንጠቀመው ሲስተም ነው። ፐርሰናል ግሮዝ ፐርሰናል ዴቨሎፕመንት የምንለው ደግሞ ይሄ ሲስተም ውስጥ ሰርቫይቭ እንድናደርግ የሚረዳንን ስኪሎች፣ ማይንድ ሴቶች፣ ሃቢቶች ዴቨሎፕ እንድናደርግ የሚረዳን ማቴሪያላችን ወይም ቱላችን ነው ማለት ነው። ግሬድ ወይንም ደግሞ ውጤት የምንለው ነገር ሾርት ተርም ኮምፈርት የሚፈጥርልን ወይም ደግሞ ለአጭር ጊዜ የሚቆይ ኮምፈርት የሚፈጥርልን ነገር ነው።
የሆነ ሲስተም ውስጥ እንገባለን፣ የሆነ ቦታ ላይ እንገባለን፣ ራሳችንን ከሌሎች ሰዎች ጋር ኮምፔር እናደርጋለን። አሪፍ የሆነ ኮምፈርት ወይንም ደግሞ ደስ የሚል ፊሊንግ ይፈጥርልናል። ፐርሰናል ግሮዝ ፐርሰናል ዴቨሎፕመንት የምንለው ደግሞ ሬዚሊየንስን ማለትም ደግሞ ጽኑ መሆንን የሚያስተምረን ነገር ነው። ፌል እናደርጋለን፣ ዘን ራሳችንን በደንብ እናስተምራለን፣ አዳፕት እናደርጋለን፣ ዘን ኢምፕሩቭ እያደረግን እንሄዳለን። ለዚህ ነው ፐርሰናል ግሮዝ ከግሬድ እኩል ከውጤት እኩል ያስፈልገናል የምላችሁ። ባይ ዘ ዌይ ከዩኒቨርሲቲ ስትወጡ ያመጣችሁት ውጤት ያመጣችሁት ግሬድ የሚባለው ነገር ምንም ሰዎች ላይ ማተር ላይ ያደርግ ይችላል፣ ወይም ደግሞ ሰዎች ሲመለከቱት ያን ያክል ደስ ላይ ያላቸው ያን ያክል አትራክት ላይ ያደርጋቸው ይችላል። እኔ ብዙ ሰዎችን ተመልክቻለሁ፣ አሪፍ ግሬድ ያላቸው ብዙ ሽልማቶች ያሏቸው ሰዎችን ተመልክቻለሁ። እድሎችም ከፍቶላቸዋል ወይ? አዎ። ግን ብዙ ሰዎች የሚፈልጉት ምን አይነት ቫልዩ ታመጣለህ፣ ምን አይነት ሪዛልቶችን ታመጣልኛለህ የሚለውን ነገር ነው። እዚህ ጋር እኔ ፐርሰናል የገጠመኝን ነገር ልንገራችሁ። የሆነ ክላይንት ጋር ለሆነ ስራ ተገናኘና ሚቲንግ አደረግን። ምን ልሰራለት እንደፈለኩ የነገርኩት፣ ምን ሊጠቅመው እንደሚችል፣ ይሄን ስኪል ከዚህ ቦታ ነው ያገኘሁት፣ እንደዚህ አይነት ኤክስፒሪየንስ አለኝ፣ አሪፍ ፐርፎርም አድርጌያለሁ እንደዚህ አይነት ቦታ ምናምን ብዬ አወራሁት። በቃ ነገርኩት፣ ራሴን ትንሽ ከፍ ከፍ አደረኩት። ላይክ he didn't give a shit ላይክ ምንም ነው ኬር ያላደረገው። የጠየቀኝ ጥያቄ ምንድነው ከዚህ በፊት የሰራው ስራ አለ ሆይ ፖርትፎሊዮ አለ ሆይ ብሎ ነው የጠየቀኝ። የዛኔ ደግሞ የመጀመሪያ ስራዬ ነበር፣ ላይክ የመጀመሪያ ሚቲንግ ነበር ሲጀመር። ሶ እንደዛ ሲለኝ ምንም ሪስፖንስ አልሰጠሁትም። የነገርኩት የመጀመሪያ ስራዬ ነው፣ ከዚህ በፊት የሰራው ስራ የለም ምናምን ነው ያልኩት። እና እሱም ያን ያክል ኬር አልሰጠም፣ ችላ ማለት ጀመረ። በኋላም ስራው ሳይሰራ ነው የቀረው ቤዚክሊ። እና የተረዳሁት ነገር ምንድነው ሰዎች የሚፈልጉት ከኛ ምንድነው ቫልዩ ነው። ላይክ ምን አይነት ቫልዩ ልታመጡልኝ ትችላላችሁ፣ ለምሰራው ስራ፣ ለቢዝነሴ ለምሰራው ስራ ምን አይነት ሪዛልቶች ልታመጡልኝ ትችላላችሁ የሚለውን ነገር ነው የሚመለከቱት። የእናንተ ግሬድ፣ የእናንተ ውጤት፣ የእናንተ ኤክስፒሪየንስ ምንም ነው ማተር የማያደርገው። ለዚህም ይመስለኛል አብዛኛው ተማሪ ከዩኒቨርሲቲ ከወጣ በኋላ የሚቸገረው። ብዙዎቻችን የለመድነው ኢቫሉዌት መደረግ ነው። የሆነ ከኛ በላይ የሆነ አካል አለ፣ የሆነ ስራ ይሰጠናል። ላይክ አሪፍ ፐርፎርም ካደረግን ጎበዝ እንባላለን። አሪፍ ፐርፎርም ካላደረግን ደግሞ ቀጣይ አሻሽል እንባላለን። ሪል ላይፍ ላይ ግን የሆነ እድል ከመጣ መጣ ነው፣ በቃ ጥሎን ነው የሚሄደው ያን እድል በወቅቱ በደንብ አክሽን መውሰድ እስካልቻልን ድረስ ማለት ነው። ይሄን ነገር ደግሞ ዴቨሎፕ የምናደርገው ፐርሰናል ዴቨሎፕመንት ላይ፣ ይሄ ፐርሰናል ግሮዝ የሚባለው ነገር ላይ መስራት ስንችል ብቻ ነው። ስለዚህ ፐርሰናል ዴቨሎፕመንት፣ ይሄ ፐርሰናል ግሮዝ ያልኳችሁ ነገር ላይ መስራት ለምን እንደሚጠቅመን ልንገራችሁ። የመጀመሪያው ነገር ፐርሰናል ግሮዝ ኮንፊደንሳችንን እንድንገነባ ይረዳናል። እኔ በተረዳሁት መሰረት ኮንፊደንስ የሚመጣው ከአሪፍ ውጤት ወይም ከአሪፍ ጂፒኤ አይደለም። ኮንፊደንስ የሚመጣው አንድ ነገር ደጋግሞ ከመሞከር ነው። ብዙ ጊዜ በሞከርን ቁጥር ብዙ ስህተቶች ይመጣሉ። ብዙ ጊዜ ፌል እናደርጋለን። ብዙ ጊዜ ፌል ባደረግን ቁጥር ደግሞ ላይክ ብዙ ሌሰኖች እናገኛለን፣ ብዙ ነገር እንማራለን። ያኔ የተማርነውን ነገር ይዘን አጀስት እናደርጋለን፣ እያሻሻልን እንሄዳለን። ከዛ የተሻሉ ሪዛልቶች፣ የተሻለ ቫልዩ አድ ማድረግ እንችላለን ማለት ነው። ሶ እኔ የተረዳሁት ነገር ኮንፊደንስ የሚመጣው ብዙ ጊዜ በመሞከር ነው። ብዙ ጊዜ የምንሞክርበትን ይሄ ጥንካሬውን የምናመጣው ደግሞ ፐርሰናል ዴቨሎፕመንት ላይ የምንሰራ ከሆነ ነው። እኔ ዘንድሮ በዚህች ዓመት የተማርኳት ትልቋ ነገር ምንድነው? አንድ ነገር እንዴት እንደሚሰራ ማወቅና መስራት ኮምፕሊትሊ የተለያዩ ነገሮች ናቸው። ማርያምን ነው የምላችሁ። ብዙ ቪዲዮ ልታዩ ትችላላችሁ፣ ላይክ ብዙ ኮንተንት ኮንሱም ልታደርጉ ትችላላችሁ፣ ብዙ መጽሐፍ ልታነቡ ትችላላችሁ። ስራውን ወርዶ እንደመስራት ግን የሚያስተምረን ነገር የለም። ወርደን በሰራን ቁጥር ብዙ ስህተቶች እናገኛለን። እነዛ ስህተቶች የሚያስተምሩን ትምህርት መጽሐፍ ላይ ካለው ቪዲዮ ላይ ዩቲዩብ ላይ ከተመለከታችሁት በጣም የተሻለ ላይክ ብዙ ነገሮች እንድንረዳ የሚያደርገን ነገር ነው። ስለዚህ ኮንፊደንስ የሚመጣው ላይክ በግሬድ በውጤት አይደለም። ግሬድ ስላወቅነው የምናመጣው ነገር ነው። አንድ ነገር እንዴት እንደሚሰራ ስለተማርን የምናውቀው ነገር ነው። ከዛ ተነስተን አሪፍ ውጤት ልናመጣ እንችላለን። ወርደን ስንሰራ ግን ብዙ ስህተቶች እናገኛለን። የተማርነው ነገር ያን ያክል ኢምፓክት ላይ ያመጣ ይችላል። ያው ኢምፓክት የለውም እያልኩኝ አይደለም። እዚህ ጋር ደግሜ የማነሳላችሁ ነገር ኢምፓክት አለው፣ ግን ወርደን ስንሰራ ብዙ ስህተቶች አሉ ከምናውቀው ውጪ ማለት ነው። እነዛ ነገሮች የሚያስተምሩን ትምህርት ኮንፊደንሳችንን እንድንገነባ፣ ያንን ነገር መስራት እንችላለን እንድንል፣ በኮንፊደንስ እሰራዋለሁ እንድንል የሚያደርገን ነገር ነው። ሁለተኛው ነገር ደግሞ ፐርሰናል ግሮዝ ወይም ፐርሰናል ዴቨሎፕመንት ስኪሎችን እንድናዳብር ይረዳናል። ከዚህ በፊት እንደነገርኳችሁ ስኪል የምንለው ነገር በሁለት ይከፈላል። ሃርድ ስኪል እንዲሁም ሶፍት ስኪል የምንላቸው። ሃርድ ስኪል የምንለው ላይክ ቴክኒካል የሆነው ነገር ነው፣ አንድ ነገር የማድረግ ሞር ኦፍ ከግሬድ ጋር ከውጤት ጋር የተያያዘ ጉዳይ ማለት ነው። ሶፍት ስኪል የምንለው ደግሞ እነዚህ ሜጀር የሚደረጉ በቁጥር የሚለኩ ነገሮች አይደሉም። የኛ ፐርሰናል ካራክተራችን አቲቲዩዳችን የሚለካበት ጉዳይ ነው። ብዙ ጊዜ ደግሞ ገንዘብ እንደነገርኳችሁ ነው ቅድም ፍሎ የሚያደርገው ወደ ውጤት ወይም ደግሞ ወደ ግሬድ አይደለም፣ ወደ ቫልዩ ነው። ያ ቫልዩ ደግሞ የሃርድ ስኪላችንን የሶፍት ስኪላችንን ድምር ውጤት ነው። ላይክ ያን ፕሮቫይድ የምናደርገው ቫልዩ የሁለቱ ጥምረት ነው። ሶፍት ስኪላችንም ላይ በደንብ መስራት አለብን ማለት ነው።
እነዚህ ሶፍት ስኪሎች ደግሞ ላይክ ብዙ አይነት ታይፕ ነው ያላቸው። ኮሚኒኬሽን አለ፣ ሰዎችን እንዴት ነው ሃንድል የምናደርገው፣ ሰዎች ጋር እንዴት ነው ኮሚኒኬት የምናደርገው። ፕሮብሌም ሶልቪንግ አለ፣ የሆነ ችግር ሲገጥመን በምን አይነት ወይ ነው ሶልቭ የምናደርገው፣ ይሄም አንዱ ሶፍት ስኪል ነው። ዲሲፕሊን መሆን አለ፣ ላይክ የሆነ ስራ ተሰጥቶ ዲሲፕሊን ሆነን እንዴት ነው የምንጨርሰው የሚለው ላይክ ሶፍት ስኪል ነው በራሱ። ምን ያክል ኦፕን ነን አዲስ ነገር ለመማር፣ ምን ያክል ኪዩሪየስ ነን። አሁን ላይ እንደምታውቁት ላይክ አብዛኛው ኢንዱስትሪ ውስጥ ዲጂታል የሆነ ነገር ገብቷል። ምን ያክል ዲጂታል ነገሮችን ለመማር ኦፕን ነን የሚለው አንድ ስኪል ነው በራሱ። ላይክ ኢሞሽናል ኮንትሮል የምንለው ነገር አለ። በፕሬሸር ውስጥ ነው ላይክ ብዙ የሚያጨናንቀን ስራ በሚኖርበት ጊዜ እንዴት ነው ያንን ነገር ኢሞሽናሊ ስትሮንግ ሆነን የምናልፈው? እነዚህ በራሳቸው ስኪሎች ናቸው። እነዚህ ስኪሎች ደግሞ ስሩ ታይም ሞር በሰራን ቁጥር እያደጉ ኮምፓውንድ እያደረጉ የሚመጡ ነገሮች ናቸው። ስለዚህ ሞር ፐርሰናል ግሮዝ ላይ ፐርሰናል ዴቨሎፕመንት ላይ በሰራን ቁጥር እነዚህ ሶፍት ስኪሎቻችን እያደጉ ይመጣሉ። እነሱ አደጉ ማለት ደግሞ ለሰዎች የምንሰጠው ቫልዩ እያደገ መጣ ማለት ነው። ሞር ቫልዩ ካለ ደግሞ ሞር ኦፖርቹኒቲ ሞር በሮች ይከፈቱልናል ማለት ነው። የመጨረሻው የማነሳላችሁ ነገር ፐርሰናል ግሮዝ ጠንካራ መሆንን ነገሮችን የሚጋፈጥ ሰው መሆንን እንድንማር ወይም እንድናዳብር ይረዳናል። ህይወት ላይ ስንኖር ብዙ ውሳኔዎችን ራሳችን ነው የምንወስነው። ለኛ የሚወስንልን ሰው ወይም የበላይ አካል ላይኖረን ይችላል። በተጨማሪ አዳዲስ ኢንቫይሮንመንቶችን መላመድ ሊጠበቅብን ይችላል። ብዙ ፕሮብሌሞች ይገጥሙናል፣ ላይክ ብዙ ፕሬሸር፣ ብዙ ጭንቀት ያጋጥመናል። ያንን ነገር ጠንካራ ሆኖ ማለፍን የምንለምደው አሪፍ ውጤት ስለያዘን አይደለም። ቤዚክሊ አሪፍ ፐርሰናሊቲ የፐርሰናል ዴቨሎፕመንት የሚባለው ነገር ላይ መስራት እስከቻልን ድረስ ነው። ያ ነገር ደግሞ ጠንካራ መሆንን፣ ታጋሽ መሆንን ምንም ያክል ፌል ብናደርግም የሆነ ሪዛልት እንደምናገኝ ተማምነን እንድንሰራ ታጋሽ መሆንን፣ ጠንካራ መሆንን እንድንማር የሚረዳን ትልቁ ስኪል ነው ማለት ነው። ስለዚህ ውጤት ወይንም ደግሞ ግሬድ የምንለው ነገር ለአጭር ጊዜ ሊጠቅመን ይችላል፣ በሆነ ሲስተም ውስጥ ሊያስገባን ይችላል። ግን ሰርቫይቭ እንድናደርግ የሚረዳን ነገር ፐርሰናል ግሮዝ ወይም ፐርሰናል ዴቨሎፕመንት የምንለው ነገር ነው። ስለዚህ ከዚህ በኋላ ከግቢ ውስጥ ሳትወጡ በፊት የተለያዩ የህይወታችሁን አስፔክት ለመመልከት ሞክሩ። ከትምህርት በተጨማሪ ብዙ ዴቨሎፕ ማድረግ የምትችሏቸው የህይወታችሁ አስፔክቶች አሉ። ካራክተራችሁን፣ ማይንድ ሴታችሁን፣ የተለያዩ ስኪሎችንም መማር ትችላላችሁ። ስለዚህ እነዚህ ነገሮች ዴቨሎፕ ማድረግ የምትችሉ ከሆነ ከግቢ ከወጣችሁ በኋላ ብዙ ኦፖርቹኒቲ ብዙ በሮች ይከፈቱላችኋል ማለት ነው። እነዚህ ነገሮች ዴቨሎፕ አድርጉ ማለት እፈልጋለሁ። ግቢ ውስጥ ሆናችሁ መስራት የምትፈልጉት ስራ ካለ ከዚህ በፊት የሰራሁት ቪዲዮ አለ። ግቢ ውስጥ መጀመር የምትችሏቸውን ስራዎች ብሬክዳውን ሰርቼላችኋለሁ፣ ወይ ዲስክሪፕሽን ላይ ወይ ከላይ አስቀምጥላችኋለሁ። እነሱን ገብታችሁ መመልከት ትችላላችሁ። ይሄ ቪዲዮ ከተመቻችሁ ብዙ ቫልዩ ካገኛችሁበት ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስክንገናኝ ባይ ባይ።